አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ቀሩ ማለት ነው። ሲደብር የምር በሌላ ሰው ቤት ሲመጡ ግን ሁሌ ቀረ እንዳለኝ ነው። ለምን ታውቃላችሁ? አንድ ላይ ስለማይመጡ በቃ በቤታችሁ አይመጡ ማለት ነው ብዬ እንትን ስለማስብ በቃ በሌላ ሰው ቤት ሲመጡ ምናምን ሌላ ሰው አይባልም። ግን ወንድማችን ሚፍታህ ነው እንግዲህ የጨረቃዎች መከታ እና ለማንኛውም ቀርተዋል ማለት ነው። ከዚህ በኋላ አይመጡም። ያው አሁን ስንት ሰዓት ሆነ ማለት ነው? በ9 ሰዓት ማነው 20 ጉዳይ ለ10 እያለ ነው ማለት ነው በዱባይ አቆጣጠር። እና ከዚህ በላይ የሚመጡ አይመስለኝም ከዚህ በኋላ ማለት ነው። እና ውዶችዬ ለማንኛውም በያሉበት ሰላማቸው ይብዛ። ቅመምዬን አይተናታል። ብሩክ የወንድሜ ነው ጥፍት ያለው እንግዲህ በዩቲዩብም አልመጣም፣ በኢንስታግራምም የለም፣ በቲክቶክም የለም ማለት ጠፋ ብሏል። ቢዚ ሆኖ ነው መሰለኝ። ለማንኛውም ባለክበት ሰላምክ ይብዛልን ብሩክ ወንድሜ። እና ውዶችዬ ቤት ድረስ ሂደው ሰዎቹ አለመኖሩን አይተው ብሩኬን አለመኖሩን አይተው ጠይቀው እንደዚህ ለባለቤቱ ማሊያ ተገዝቶ ምናምን ያለበሱት እንግዲህ አለመኖሩን አይተው ነው። አያችሁ። እና ቢኖርማ በቃ 7ኛው ሰማይ እንደሚሰቀሉ ያውቁታል። ሚፍታህ ወንድሜ እንግዲህ ጦርነቱን ጀምራችሁታል፣ ቻሉት። እንግዲህ እኔ አሁን ማዝነው ለቅመሜ ነው በቃ። ምክንያቱም አብራው ያለችው ቅመሜ ነች። እናንተ እንደሆናችሁ አጋፍጣችሁ ዞር ነው የምትሉት። አንተና ቤኪ ማቀሳሰር ነው ስራችሁና ድሮም እንደዚህ ብላለች እኮ ባለፈው አርሰናል ዋንጫ የተሸነፈ ሰዓት ማለት ነው። በኢንስታግራም እንትን ሲሉ ማለት ነው ሜንሽን እየተደራረጉ ሲፎጋገሩ እናንተ ምን አለባችሁ እኔን አጋፍጣችሁ ምናምን እያለች ነበር ቅመሜ ራሱ ማለት ነው። ሚፍታህና ሀሰን ምናምን እና እናንተ አጋፍጣችኋት ዞር ልትሉ እሷ ናት እንግዲህ ከብሩኬ ጋር የምትሆነው። እንግዲህ ቅመምዬም ምንም አሁን ላይ አንቺ አውቀሽበት የገባሽበት ነገር ስለሆነ ቃል ገብተሻል ኦልሬዲ ምናምን የሚመጣውን ነገር እንግዲህ ቻዩ ምንም ማድረግ አይቻልም። ለማንኛውም ውዶችዬ ይመቻችሁ። እና በጣም እየሳኩኝም አንዳንዴም ደግሞ የሚያሳዝንም ነገር አለና የሚያሳዝነው ነገር ያው ያን ያክል እንትን ሆኖ አይደለም፣ ግን አለ አይደል አንዳንድ ሰው ማገናዘብ የሚባል ነገር ትንሽ ያጥረዋል ልበል አላቅም። አሁን ይሄ ጀስት ጨዋታ ነው በቃ ገባችሁ? ጀስት ኢንጆይ አድርጉ ፈን እያረጋችሁ ምናምን እንጂ ያን ያክል ዲቴል እንዲቁም ነገር እንትን ውስጥ አስገብታችሁ ምናምን አንዳንዶቻችሁ በጣም አምርራችሁት ምናምን እንትን ያላችኋላችሁና ቅመምዬንም አትሳደቡ። የፈለገችውን መደግፍ መብቷ ነው። በነገራችን ላይ ግን እዚህ ጋር እየተጫወትን ፈን እያደረግን ነው እንጂ እሷ ከብሩኬ እኮ አብልጣ ማንቸስተርን አትወደውም። እያሰብን እንጂ ውዶች እየተሳሰብን እና ይሄ ደግሞ ጨዋታ ነው። ገባችሁ? እኔ አሁን ወንድሜ የማንቸስተር ዩናይትድ ደጋፊ ነው፣ እኔ ደግሞ አርሰናልን እወደዋለሁ፣ ደስ ይለኛል። በቃ ገባችሁ? ያን ያክል ግን በጣም እንዲህ ዲቴል ገብቼ ምናምን እንትን እምልበት ነገር የለኝም። ጀስት ግን ደስ ይለኛል በቃ አርሰናል ማለት ነው። ገባችሁና ወንድሜ ደግሞ የማንቸስተር ዩናይትድ ደጋፊ ነው። ሀብ በነገራችን ላይ ሀብ የብሩኬ ወንድም የማንቸስተር ደጋፊ ነው፣ የማንቸስተር ዩናይትድ ደጋፊ ነው። ብሩኬ ደግሞ የአርሰናል ነው። ገባችሁ? አሁን ሚፍታህ ኢቨን ኢንስታግራም ላይ ፎቶውን ፖስት ሲያደርግ ደግሞ ለምንድን ነው ሚፍታህ መጀመሪያውን ፎቶ ፖስት ያደረገውን አጥፍቶ ድጋሚ ሁለተኛ ነው የለቀቀው ምናምን ማለት ነው። እና ለማንኛውም ሜንሽን አድርጎታል ሀብን ማለት ነው። ምክንያቱም ማን ነው የማንቸስተር ደጋፊ መሆኑን ስለሚያውቅ ሀብን ምናምን ሜንሽን አድርጎ ፎቶውን ፖስት አድርጎታል ማለት ነው። እና ሚፍታህ ማለት የብሩኬም የሀይሚም ምርጥ ወንድማቸው ጓደኛቸው ነው። እና የሌለ ነገር ዝም ብላችሁ በራሳችሁ መላመት አጀንዳ ለመፍጠር ሌላ ሙድ ለማራመድ የምትሞክሩ ሰዎች ተውረፉ ማለት ነው። እና በጣም ግን ያሳቀኝ ነገር ብዙ ነው። እና ያሳቀኝ ነገር የጨረቃ ፋሚሊ እንግዲህ የኳስ ደጋፊ ሆኗል ማለት ነው ማለት ይቻላል፣ አብዛኛው በሚባል ደረጃ ማለት ነው። እና አዳሜ አሁን እኔ ያሳቀኝ ማለት ነው ድሮ ማለት አሁን ላይ ሁላችንም አንድ ሆነናል አልሐምዱሊላህ ጨረቃ ፋሚሊ ምናምን። በፊት ግን ብሽሽቅ በነበረበት ሰዓት ሀይሚዬንም ሆነ ብሩኬን የሚነቅፉ ሰዎች
ላይክ አሁን ላይ በኳሱ ደግሞ አንድ የሆኑበት አጋጣሚ ያለገባችሁ ላይክ የማንቸስተር ደጋፊ የሆኑት ከማንቸስተር ደጋፊዎች ጋር ናቸው። የአርሰናል የሆኑት የአርሰናል ጋር ምናምን ማለት ነው። ይሄ ነገር በጣም ነው ያሳቀኝ ማለት ነው። እና ለማንኛውም ይመቻችሁ፣ ዘና እያላችሁ ነው። አንዳንዶቻችሁ የሆነ ጨዋታ ምናምን ነገር ታውቃላችሁ ማለት ላይክ ዝም ብላችሁ እስኪ ተደሰቱ፣ ተጫወቱ ምናምን ነገር እንጂ ይሄ ነገር ሀይሚዬና ብሩኬ ላይ ፍቅራቸው ላይ ወይም ደግሞ ህይወታቸው ላይ ማተር የሚያደርገው ነገር የለም። ገባችሁ? ምክንያቱም ጀስት ዝም ብለው እንደዚህ ደጋፊ ናቸው፣ የፈለጉትን መደገፍ ይችላሉ። ገባችሁና ብዙ ካፕሎችም አሉ ደግሞ ተቃራኒ እንትን የሚደግፉ ማለት ነው፣ ተቃራኒ ቲም የሚደግፉ አንደኛቸው ያርሰናል አንደኛቸው የማንቸስተር እየሆኑ ማለት ነው። እና ሌሎቻችሁ ደግሞ አቤት አሽቃባጩ ብዛቱ ደግሞ ሀይሚዬ ማንቸስተር ለብሳ ስትመጣ ከዛ ደግሞ አርሰናል ማን ነው ብሩኬም ያርሰናል ለብሶ እንደዚህ እንትን ሲል ምናምን ብቻ ይመቻችሁ። ለማንኛውም በነገራችን ላይ ሀይሚዬ የአርሰናልን ማሊያም በጣም ነው የሚያምርባት። እያት እስኪ እዚህ ጋር የህንድ አክተር መስላ ኬፓን ለብሳ ምናምን የአርሰናልን እንትን ለብሳ ማሊያ ለብሳ ምናምን ከንጉሷ ጎን ሆና ምናምን አታምርም? እዛኛውም ታምራለች ግን እዚህኛውም ታምራለች ማለት ነው። ስለዚህ ያው ቅመምዬ እንግዲህ ሁለቱም ያምርብሻል እና ግን ማሊያው ራሱ የሚያምረው የአርሰናል ነው። እዩ እስኪ ውበቱ ማለት ነው። በጣም ነው የሚያምረው የአርሰናል ማሊያ ትላላችሁ እንግዲህ። ለማንኛውም ውዶቼ ብሽሽቁ እንግዲህ እንደቀጠለ ነው እና ያመረራችሁ ሰዎች ዝም ብላችሁ ይሆናል አይደል ሁሉን ነገር ወደ መጥፎ ሁሉን ነገር ወደ ተንኮልና ሌላ ነገር የምትወስዱ ሰዎች እባካችሁ በጎን ጥሩን ነገር አስቡ ማለት ነው። ገባችሁ? ጥሩን ነገር አስቡ እንዴ ምን ሆናችኋል? እና ሀይሚዬ ሸርታለች እንግዲህ ምን አለች? ማንቸስተር ዩናይትድ ኪንግ አድርሱለት ለዛ ለአርሰናል ደጋፊ አለች። ውዴ ቅመሟ ማሬ ካጠገብሽ እኮ ነው ያለው እንዴ ካጠገብሽ ነው ያለው። እንግዲህ ሀይሚዬ እኛ እንኳን እንዳንገላግልሽ እንግዲህ አንደርስብሽም። ሚፍታህም እንግዲህ ወደ ቤቱ ነው የሚሄደው። እንግዲህ ቤቱም እዛው ነው እንዴ ሚፍታህ ያለው ውዶቼ? ነው ሌላ ቦታ መሰለኝ አሁን እኮ ያለው አይደለ? ነው አሁንም እዛው መልሶ ሊገባ ነው። እዛው እንኳን ከሆነ እሺ ትወጫለሽ፣ ችግር የለውም አንዳንዴ ምናምን። ግን ያው አብዛኛውን የምታሳልፊው ከብሩኬ ጋር ስለሆነ ያው እያሰብሽበት ማለት ነው። እና ሌላው ደግሞ ብሩኬ ደግሞ ጭራሽ ብሎ አይኑን ፍጥጥ አድርጓል። ተደፍረሃል ነው ምልክ ወንድሜ። እና ለማንኛውም ነገ ብቻ የብሩኬን ሪያክት ለማየት ጓጉቻለሁ ማለት ነው። እና ይሄ ውዶቼ ጀስት ፈታ ለማለት ያክል ነው እንጂ ሌላ ነገር አይደለም። እና ነገሮችን በሙሉ አንዳንዴ ለቀልድም ተብለው የሚደረጉ ነገሮችን የሆነ ሰው ሲጫወት በራሱ ሙድ ፈታ ሲል ምናምን ደግሞ ወደ ምር እየወሰዳችሁ ይሆናል አይደል? ሌላ ሙድ ውስጥ አትግቡ ውዶች፣ አንዳንድ ሰዎች ማለት ነው። እና ሀይሚዬና ብሩኬ ሁልጊዜም ወደፊት የኛ እንቁዎች። ሚፍታህ ደግሞ እንግዲህ ጦርነቱን ጀምረከዋል፣ ተወጣው እንግዲህ። ለማንኛውም ብሩኬ ወንድሜ አይዞን፣ አርሰናል አለን ማለት ነው። ወይኔ እና ለማንኛውም ሀይሚዬና ብሩኬ የኔ ውዶች የኔ ተወዳጆች ተናፍቃችኋል። ዛሬ አንድ ላይ ስላልመጣችሁ ቅር ብሎኛል። ቅመምዬ የኔ ቆንጆ እንግዲህ ዛሬ በማንቸስተር ዩናይትድ ማሊያ ፏፈሽ ብላ መታልናለች ማለት ነው። ግን ደግሞ ሞርዛን የአርሰናል ቢሆን ዋው! ከዛ ከጀርባዋ ደግሞ ቀብራራው አለማየሁ ምናምን ሆኖ አስባችሁታል እንዴት አባታቸው እንደሚያምሩ። ምን ያደርጋሉ ደግሞ ማለት ነው። ጨረቃ ፋሚሊ እኮ ነፍሳቸው አይማርም። ሚፍታህን አጥፍተው ማለት ነው። ሚፍታህ በቆመበት እንትናን ብሩኬን አድርገው የለበሰችውን ማሊያ ደግሞ የአርሰናል አድርገው ምናምን። ግን የምር ጨረቃ ፋሚሊ ትመቹኛላችሁ፣ የምሬ ነውና በጣም ፈን ታረጋላችሁና ይመቻችሁና። ለማንኛውም ጨረቃዎች ነገ አንድ ላይ ነው ማምጣት ያለባችሁ። እንዴ ደግሞ በቤታችሁ ልቀቁ ቪዲዮ ቶሎ። ምን ሼ ነው በነገራችን ላይ ማለት ነው። ግሬስ ፋሚሊ አሁን እነ ሩታና እነ አብርሽ እንዲህ አሁን ድራማ የነሱ ድራማ መቼም አያልቅም። ህይወታቸው እንዳለ ድራማ እና ከአመት በላይ ሆናቸው እንግዲህ እና
እስካሁን ድረስ እንትን እያሉ ነው ያሉት ማለት ነው። በጣም የሚገርመኝ ነገር አሁን እውነት ነው ብላችሁ የምታስቡ ሰዎች ሁሉም ነገር በቃ ካሜራ ላይ ነው መውጣት ያለበት፣ ካሜራ ተደቅኖ ነው ሁልጊዜ የሚጨቃጨቁት፣ ሁሌ ካሜራ ተደቅኖ። ከአመት በላይ ሆናቸው እኮ እነዚህ ልጆችና ምናቸውም የማያስታውቀኝ። እኔ በፊት በጣም ነበር የምወዳቸው የምሬን ነውና አብርሽንም ሩታንም ማለት ነው። ፐርሰናሊ ምንም አሁንም ቢሆን አልጠላቸውም። በጣም ምርጥ ልጆች ናቸው። ግን ደግሞ የሚሰሩት ድራማ ምንም አይመችም፣ ምንም የማይመች ማለት ነው። አሁን ጭራሽ ልጁንም አስገቡት ድራማ ውስጥ ማለት ነውና እነሱ ሲለቁ ቪዲዮ በሌላ ሰው ቤት ቢመጡም እንደገና ደግሞ ትንሽ ቆይተው ደግሞ ሩታን ሌላ የሆነ ቦታ ታገኛታላችሁ፣ ሌላ የሆነ ጀማ ታገኛታላችሁ። ማን ነው እንትናን ራሱ አብርሽን ራሱ አሁን ቤቱ አግኝታችሁት በቤቱ መጥቶ ከዛ ደግሞ ከትንሽ ደቂቃ በኋላ ደግሞ በሌላ ቪዲዮ ደግሞ ይመጣል ከሌሎቹ ጀማዎች ጋር ምናምን ማለት ነውና እንደዛ ናቸው እነሱ የሚሰሩት ማለት ነው። ሀይሚዬና ብሩኬ ግን በሌላ ሰው ቤት ከመጡ በእነሱ ቤት አይመጡም። ምክንያቱም ያ ሰው እንዲታይለት ስለሚፈልጉ ይመስለኛል እንደዛ የሚያደርጉት ማለት ነው። የኔ ምስኪኖች እና ብትመጡ አሪፍ ነበረ። ብዙ የሰዓት ልዩነት አሁን ለምሳሌ ሚፍታህ የለቀቀው ስንት ሰዓት ነበረ? 6 ሰዓት ከምናምን አካባቢ ነበር አይደል የለቀቀው። እናንተ ደግሞ ከዛ ትንሽ ቆየት ብላችሁ ብትመጡ ኖርማል ነበር። ግን ያው እንዲታይለትም ስለፈለጉ ይሆናል ወይም ደግሞ አይመቻችላቸውም ብሎ ይሆናል እና ብቻ አይመቻቸው። ብዙ ጊዜ ግን እንዲታይላቸው ስለሚፈልጉ ነው የማይመጡት። ምክንያቱም ብዙ ጊዜ መጥተው አያውቁም። እንደዚህ በሌላ ሰው ቤት ከመጡ በራሳቸው ቤት አይመጡም እና ሰሞኑን ደግሞ ያው ገዳም በመሄዳቸው ቪዲዮ ስላለቀቁ በቤታቸው ተከታታይ ምናምን ከዚህ በኋላ ደግሞ በቤታችሁ ባትቀሩ አሪፍ ነው ማለት ነው። ሰብስክራይቡም ቶሎ እንዲሄድ ምናምን ቻናሉ ላይ ካልሰራችሁበት ቶሎ ሰብስክራይቡም ቶሎ የመሄድ እንትኑ ሊቀንስ ይችላል እና ያው ብትመጡ አሪፍ ነው ማለት ነው። ያው እነሱ ያውቃሉ ሞርዛን። ስለዛም ግን እንደ ሀሳብ እንግዲህ እኔ እንደዛ ነው ምላችሁ ማለት ነው። በስከ መጨረሻም እንግዲህ አርሰናል ኪንግ ኦፍ ኪንግ ልበላችሁ። ለማንኛውም ይመቻችሁ። ግን የማንቸስተር ደጋፊዎች ደግሞ እንዳይከፋችሁ እሺ። ይሄ ጀስት ፈን ነው በቃ ለጨዋታ ያክል ነው እሺ ውዶቼ። ያው ወደዋለሁ፣ አርሰናል ኪንግ ነው በቃ ወደዋለሁ፣ አርሰናልን ወደዋለሁ፣ ደስ ይለኛል። ያ ማለት ግን ሌላ ነገር ጋር የሚያያይዘው ነገር የለም እሺ ውዶቼ። እና ይመቻችሁ። እኔ አርሰናልም ማንቸስተርም ቢሆን ምንም ቢሆን ዞሮ ከጨረቃዎች አይበልጥብኝም እሺ። እና ይመቻችሁ ውዶቼ፣ እወዳችኋለሁ። ባይ ባይ።